ቀደም ሲል ኪሳራ ውስጥ የነበረው አማራ ባንክ በተከበርኳቸው የአሰራር ለውጦች ወደ ትርፍ ተመልሻለሁ ብለዋል። ባንኩ ይህንን ያስታወቀው ባለአክሲዮኖች፣ የዳይሬክተሮች ቦርድ አባላት፣ የማኔጅመንት አባላትና ጥሪ የተደረገላቸው እንግዶች በተገኙበት ህዳር 20 ቀን 2018 ዓ.ም ባካሄደው አራተኛ መደበኛ ጠቅላላ ጉባኤው ነው። የአማራ ባንክ ዋና ስራ አስፈጻሚ ዶክተር ዮሐንስ አያሌው ተቋሙ በ2017 ዓ.ም የበጀት ዓመት ከነበሩበት ውጫዊና ውስጣዊ ችግሮች ወጥቶ ውጤታማ ስራ መስራት መቻሉን አንስተዋል። በበጀት ዓመቱ ከተገኙ ውጤቶች ጥቂቶችን ለመጥቀስ ያህል ስራችንን በጀመርንበት ወቅት 15 በመቶ ደርሶ የነበረው የተበላሸ ብድር ምጣኔ በአስደናቂ ሁኔታ በመቀነስ በሰኔ 30 2017 ዓ.ም ከ4 በመቶ በታች ማውረድ ተችሏል። እንዲሁም የተከማቸ የውጭ ምንዛሬ ዕዳን ከ3 ወራት ባነሰ ጊዜ ውስጥ ሙሉ በሙሉ ከመክፈላችንም በላይ በአሁኑ ጊዜ በቂ የሆነ የውጭ ምንዛሬ ክምችት እንዲኖረን ለማድረግ ተችሏል። የደንበኞች ቁጥር በሰፊው እንዲጨምር ማድረግና ከፍተኛ የተቀማጭ ገንዘብ ማሰባሰብ በመቻላችን ሊኩዲቲያችን በእጅጉ እንዲሻሻልና አዲስ የብድር ጥያቄዎችን በተገቢ መንገድ ማስተናገድ እንድንችል ሆነናል። አማራ ባንክ በበጀት ዓመቱ ጠቅላላ ሀብቱን 43.4 ቢሊዮን ብር ማድረሱን የገለጸ ሲሆን ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ23.2 በመቶ ጭማሪ ማሳየቱ ተገልጿል። የባንኩን አጠቃላይ የተቀማጭ ገንዘብ መጠንም በ26 በመቶ ማሳደግ ወደ 31.5 ቢሊዮን ብር ማሳደግ ስለመቻሉና ይህም የባንኩ ደንበኞች በተቋሙ ላይ እያሳደሩት ያለው እምነት እያደገ መምጣቱን እንደሚያሳይ ተገልጿል። ስራ አስፈጻሚ ዶክተር ዮሐንስ እንዳሉትም የባንኩ አጠቃላይ ገቢ በ29 በመቶ ማሳደግ ወደ 5.6 ቢሊዮን ብር መጨመር መቻሉ የገለጹ ሲሆን በዚህ መሰረት አማራ ባንክ በበጀት ዓመቱ ከታክስ በፊት 655 ሚሊዮን ብር ትርፍ ሲያስመዘግብ ትርፉ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ85 በመቶ ብልጫ ያለው ነው ተብለዋል። ከለውጡ በፊት በ2017 የበጀት ዓመት የመጀመሪያ ወራት ባንካችን ከፍተኛ ኪሳራ አስመዝግቦ የነበረ ሲሆን የበጀት ዓመቱን ባጠናቀርበት የሰኔ ወር ላይ ይህ ኪሳራ ሙሉ በሙሉ ተቀልብሶ ባንኩን ወደ ትርፋማነት መመለስ ተችሏል። ለነዚህ ስኬቶች መሰረት ናቸው ያሏቸውን አሰራሮች የባንኩ ስራ አስፈጻሚ ዶክተር ዮሐንስ የጠቀሱ ሲሆን በቀጣይም ለኢኮኖሚው ጉልህ አስተዋጽኦ እያበረከቱ ከሚገኙ ባንኮች ተርታ አማራ ባንክ እንዲሰለፍ የሚያስችሉ የ5 ዓመት ስትራቴጂክ እቅድና የ15 ዓመት ፍኖተ ካርታ መዘጋጀቱን አመልክተዋል። በበጀት ዓመቱ ከተፈጸሙ ስትራቴጂካዊ ስራዎች ዋና ዋናዎችን ስንመለከት ባንካችን በፋይናንስ ዘርፉ ጠንካራና ተወዳዳሪ ከመሆኑም በላይ በኢንዱስትሪው ጉልህ አስተዋጽኦ እያደረጉ ካሉ ባንኮች ተርታ ማሰለፍ የሚያስችል የ5 ዓመት ስትራቴጂክ እቅድና የ15 ዓመት ፍኖተ ካርታ ወይም ሮድማፕ በማዘጋጀት ለባንኩ የሥራ አመራር ቦርድ ቀርቦ ውይይት ተደርጎበት ጸድቋል። አዲሱ ፍኖተ ካርታ ባንኩን ከሀገራችን ምርጥ 4 ባንኮች መካከል አንዱ እንዲሆንና ከአፍሪካ 40 ምርጥ ባንኮች መካከልም እንዲሰለፍ የሚያስችለው ነው ተብለዋል። የአዲሱ ፍኖተ ካርታ ርዕይ በ2022 ዓመተ ምህረት በኢትዮጵያ ካሉ 4 መሪ የንግድ ባንኮች መካከል አንዱ መሆን ሲሆን በ2033 32 ዓመተ ምህረት ደግሞ ከአፍሪካ 40 ቀዳሚ የንግድ ባንኮች መካከል አንዱ መሆን የሚሉ ናቸው። ባንኩ በዚህ በጀት ዓመትም ከፍተኛ ትርፍ ለማስመዝገብና የውጭ ምንዛሪ ግኝቱን ከፍ ለማድረግ እየሰራ እንደሚገኝም የባንኩ ስራ አስፈጻሚ ዶክተር ዮሐንስ አያሌው ገልጸዋል። በዚህ መሰረት በ2018 ወይም በያዝነው የበጀት ዓመት ባንካችን ባጸደቀው የ5 ዓመቱ ስትራቴጂክ እቅድ የተሻለ ውጤት ለማምጣት እየሰራን ሲሆን 250 ሚሊዮን የአሜሪካን ዶላር መሰብሰብ፣ የተበላሸ ብድር ምጣኔን ከ3 በመቶ በታች ማውረድ የሚጠቀሱ ናቸው። የአዳዲስ ደንበኞችን ቁጥር ለማሳደግ ባንኩ ከያዘው እቅድ አንጻር እየሰራ ሲሆን ይህንንም እስከ በጀት ዓመቱ ማብቂያ ድረስ አጠናክሮ የሚቀጥል ይሆናል። አማራ ባንክ ህዳር 20 ቀን 2018 ዓ.ም ባካሄደው አራተኛው ዓመታዊ መደበኛ ጠቅላላ ጉባኤ ላይ እንዳመለከተው ተቋሙን ወደ ዘላቂ እድገትና ልቀት ለማሸጋገር ከፊቱ የሚያጋጥሙትን ውስብስብ ዓለም አቀፋዊና ሀገራዊ ኢኮኖሚያዊ ጫናዎችን ተቋቁሞ እንዲሰራ ቦርዱ ከማኔጅመንቱ ጋር በጋራ ጠንካራ ስትራቴጂካዊ አቅጣጫ በመስጠት እየሰራ እንደሆነ ነው የተገለጸው።